አንዳንዱ ከዚህ በመቀጠል ደግሞ 2700 ሰው አላችሁ ረጁን ለማሸማቀቅ ላይ ብላይ ቀርጻችሁ የለቀቃችሁት ረጁ ናት። ታቋታላችሁ ረጁ ቆይ እሱን ነገር እኮ እናንተም አላወቃችሁም መሰለኝ። ፍሩት ሲከፋፈል የነበረው ነው የተሻከታች ስናነሳ የነበረው ከሱ ላይ እንደዚህ የተበላው ማሚ እሱ እኮ ነው ሳሪ ቆይ የወደቀው ላይ ነው የተቀመጠው እንጂ ምንም እኮ የተፈጠረ ነገር የለም። ወዲያው እኔ መኪና ውስጥ የነበረ ያበሻ ልብስ መጣ ለበሰች። ችግር የለም ይሁን ግን ልንገርሽ ይሁን ሙሪት ይሁን ሆኖ እንኳን ረጁን ሴት ስለሆነች ብቻ እንትን ልትሏት የምትሞክሩ እዚህ ቲክቶክ ላይ ሴቶችን በጣም ትጠላላችሁ። ይሄ ወንዶችን አሁን የጨፈረውን ሰው አምጡልን እያላችሁ ታፈላልጋላችሁ። ምክንያቱም እጅግ በጣም ወንድ ትወዳላችሁ። ሴቶች ላይ ግን በጣም አታሽ ታረጋላችሁ። ሴቶችን በጣም ትጠላላችሁ። ሴቶቹን አትወዱም፣ በተለይ ሴቶቹ። ስለዚህ ባናታችሁ ብትቶችን ትጠላላችሁ። ወንዶቹ ግን ይኸው የጨፈረው ማን ነው አምጡልን የኔ ሸበላ የኔ ሽቅርቅር ትላል። ሴቶቹን አትወዷቸውም፣ ምክንያቱም በጣም ነው የምቀኑባቸው። በጣም ትቀናላችሁ። ደስ የሚለው ደግሞ የኛ ሴቶች በጣም ጎበዞች ናቸው። በተለይ እኔ የማውቃቸው ሴቶች በጣም ስትሮንግ ጎበዞች፣ ጠንካራ፣ ለማንም አልበገር ባይ ናቸው። ለዛን ይሄ የተፈጥሮ ህግ ነው። ማንኛውም ሰው በምንም አይነት መልኩ መንገድ ላይ ሊመጣበት ይችላል። ዋትኤቨር መታደል ነው። በደንብ አዳምጡ። ስለዚህ ረጁን አሁን እንደዚህ አርጋችሁ አንዲ ቆሻሻ ላይ ቆይ፣ አንቺን ደግሞ በየቦታው ነው ማስቦልክሽ። በየቦታው ማለት ነው ቀርጸሽ የለቀቅሻትን በየቦታው ነው ማስቦልክሽ። እንደው ቢሆንም እንኳን ቢሆንም ስለዚህ እንደው ቢሆንም እንኳን የተፈጥሮ ህግ ነው። በቃ አዎ ይኸው እዚህ ጋር ላይክ እንደዚህ ይሆናል። በቃ ያጋጥማል ጋይስ። እኔ በጣም ደግሞ የገረመኝ እዛ ኮሜንት ላይ ማርያምን ነው የምልሽ ህታ ከረጁ ቤት ብሎክ የተደረጉ 2 ልጆች አሉ። እዛ ኮሜንት ላይ አግኝቻቸው ልጅቷን ነው የተናገሯት። አንቺ ሴት አይደለሽ እንዴ? ቢሆን እንኳን ነውር ነው እንዴ? ሁላችንም ላይ የሚፈጠር ነገር እኮ ነው ምናምን ብለው ኮሜንቷ ላይ ራሱ ሰድበዋታል። ይሄ ብልግና ነው፣ አይደረግም እንደዚህ። ቢሆን እንኳን ተቀበላት ሰው የለም፣ ማንንም የማይቀበላት መጣ። ወንዶቹ ምን ብለው ነው የኮመቱላ? ምንድነው ሴት ልጅ ወራ አበባ ልብሷ ነካ ቢነካ ምንድነው ችግሩ? እቹ ትልሽ የሸዋ ደራ የምትባል ናት የፖስተችው። አመጣልሻለሁ አድራሻውን ፈልጊ ራሱ አመጣልሽ ልኬልሻለሁ። በእንትን ታሜ በጎግል ይግባና በምን አይነት እንትን እንደምትጠቀም ይንገረን። በምን አይነት የሸዋ ደራ የምትባል በምን ኢንተርኔት እንደምትጠቀም። ሴቶች ላይ በጣም ስለምበረቱ ነው ጋይስ። ሴቶችን በጣም ስለምጠሉ ነው። ሴቶቻችን ደግሞ በጣም በእድገት በጥንካሬ በጣም ጎበዝ ናቸው። ማንንም የሚሸማቀቅ የለም። ማንንም በዚህ ነገር ማንንም በጣም ነው እንዴ። ከፊልተር አላችሁ ያለ ፊልተር አላችሁ ምን አላችሁ ምንም የምታመጡት ነገር የለም። እመቤቴን አረጋሽት። እኛ በጣም ብዙ ደጋፊ ያለን ሰዎች ምንም የምታመጡት ነገር ስለሌለ እኛ እየጠነከርን ሄደው። እኔ እንደውም አላየሁትም። ትናንትና በውስጥ በጣም ጨዋ ሴቶች አሉ፣ ጎበዞች ሴቶች አሉ። ለዜድ ጽፈው ሳሪ ዜድ ትናንትና ረጁ ስትጨፍር እንደዚህ እንዳይለቋት ብለው ማርያምን የጻፉልን እዛው ላይቭ ላይ ሆኖ ማርያምን እዛው ላይ ሆኖ ማለት ነው። ላይቭ ላይ ሆኖ እንደዚህ ነው ባካችሁ እንዳይለቋት እያሉ ማለት ነው ሲጽፉልን የነበሩት። ማርያምን ህታ ወንዶችም ሆነ ሴቶችም ይሄ ነገር ለምሳሌ ምን አንዳንዴ ምንም ቀኑን ረስተነው ወይ ሞዴሳን ይዞተን ምናምን የሚያጋጥም ወይ እስኪ ኮሜንት ላይ ጻፉ። ነውር ነው ኮሜንት ላይ ታፍሩበታላችሁ። እኛ ሴቶች ወር አበባ ልብሳችን ነካው የተፈጥሮ ጉዳይ እኮ ነው፣ እናፍርበታለን። እስኪ ሴቶች ጻፉ። መስዬ ባለማተባኛ መልስ የምንሰጠው ምን መሰላችሁ? እኛ ሰው እንዲነቃ እንፈልጋለን፣ እንዲያቅ እንፈልጋለን። ሴቶች እንዳይሸማቀቁ ማወቅ አለባቸው። ማወቅ ለምሳሌ አሁን አንዴ ማዳም ቅመም ወጣ እንደዚህ ብት ወይኔ እንዳይባል እንፈልጋለን። በቃ መንቃት አለባችሁ፣ እናንተ መጎበዝ አለባችሁ። ሴት ላይ የሚደረገው ጫና መቆም አለበት። በቃ ይሄ ነውር ያልሆነ ነገር ነውር ነው። ፐርሰናል ህይወት የሰው ያወጡ እንትን እያሉ ይሄንን ነገር በቃ እንደ ሴትነት ጀግና መሆኑን ማሳወቅ
እንፈልጋለን ሴቶች ብቻ። ስለዚህ በቃ እንድታውቁ ፈልጋለሁ። ለዚህ ነው አበቃ እንጂ ለእንትን አይደለም። ይሄ ክብር ነው። ማንም ሰው የሚያመጣው ነገር የለም። በቃ ዲቦራ ነጭ ዲቦራ ነጭ በስ አዲ ያጋጠመ እኛ ማዳሞቻችን ጋር ስንወጣ ራሱ ልጆች ጋር ልናጫውት ስንሄድ እኮ የምር ሳናውቀው እኮ ብዙ ነገር ሆነን የምንመጣበት ሰው ወንድሞቻችን ሳሪ ልንገርሽ ትምህርት ቤት ሆነ ጊዜ ትምህርት ቤት እየሄድኩ ዩኒፎርም የነካብኝ አጠገቤ የሆነ ልጅ ዳዊት የሚባል ልጅ አለ። ትናንትና ከኛ ጋር ሲቀርጽ የነበረው እሱ ወንድም ሸሚዙን አሁን እኮ ሰጠኝ አሰርኩኝ። ነውር አይደለም ግን ለምንድን ነው እንደዚህ የሚደረገው? ተፈጥሮ እኮ ነው እንዴ ወይ ሳሪ በጣም አምሮብሻል። ማርያው ትናንትና በስማም ስንዘል ነበር በጣም ደስ ይል ነበር። ልጅቷ ነይ ብያታለሁኝ። ሳሪ ማናት የፖሰተችው? ችግር የለም እኮ መሲ አያሳስብ። ሰው በተንኮል ብያታለሁ። እሷም ሴት ናት ተሳስታለች። ስለዚህ ነይ ብያታለሁ። ታንሳ አያሳስብ። አያስቅም፣ አያሸማቅቅም። ኢቭን ወንድ እንኳን አላረገውም ጋይስ። ምን ችግር አለው? ምንም ማለት ደግሞ በነገራችን ላይ ፍሩት ይሄ ምንድን ነበረ? ወተርመሎን ምናምን ሲበላ ነበር ጋይስ። ፈረውላ ከወንበሯ ላይ የተነሳው ፈረውላ ነው። እዛ ላይ ተቀምጣ ፈረውላ ምንድን ነው የሚባለው? እንጆሪ ነው የሚባለው ፈረውላ። ኦኬ ፈረውላ ገባኝ። ስትሮበሪ አይዋ ስትሮበሪ በጣም ቀይ ነው። ኦኬ ወዲኔ እኮ ያለ ፊልተር ስለማያውቁኝ ወላሂ ቅን ሁኑ። ነገሮች ሁሉ ሲቀናላችሁ ታዩታላችሁ። በእጃችሁ የያዛችሁት ነገር እንኳን በእጃችሁ ላይ ያለው የሚሟማው የማያምረው ክፉዎች ስለሆናችሁ ነው። አስተሳሰባችሁ ሸር ስለሆነ ነው። ወላሂ ስንቶቻችሁ ቆንጆ የሀገር ቆንጆ በሰውነታችሁ በመልካችሁ በፀጉራችሁ ምንም የማይወጣላችሁ ሆናችሁ ከምላሳችሁ ቆሻሻነት የተነሳ ውበታችሁ አይታይም፣ ቁመናችሁ አይታይም። እስኪ ቀን ሁኑ። ስፔሻሊ ሴት ልጅ ውበቷ አስተሳሰቧ፣ ስነ ስርዓቷ፣ ቅንነቷ ነው። አለባበስ ማናችንንም አይገልጸንም። ልባችን ቆሻሻ ምላሳችን ቆሻሻ ሆኖ ወርቅ ለብሰን በወርቅ ሂጃብ ታጅበን ብንሄድ ምንም አያሳምረንም። አላህ ፊትም ምንም የሚያሳልፈን ነገር የለም። ይሄን ወቁ። ስንት ቂጣቸውን የጣሉ ሴቶች ከማንም በላይ ጨዋ፣ ከማንም በላይ አላህን የሚፈሩ ስንት አሉ። እናንተ ትላንት እኛ ሂውማን ሄር ኮፍያ አድርገን ነው ፀጉራችንን የገለጽነው። ኢቭን በፀጉራችን ብንሆን ምን አገባችሁ? የሚጠይቀን አላህ ነው። ከእናንተ ላይ ምን ወሰድን? እናንተን የሚያስነካ ምን አደረግን? ምን አገባችሁ? የተሰማችሁ ነገር ካለ እውነት ያሳሰባችሁ በውስጥ መታችሁ ሙኒት ይሄን ነገር አታድርጊ፣ ስህተት ነው፣ አለቀ። እኔ ከዚህ በፊት አንድ ጊዜ መዝሙር ስለቅ ሳሪ አንድ መጠዋ በህይወቴ ያደነኩት በቃ በውስጥ በኩል መጥቶ ምናልባት አልተረዳሽ ይሆናል። ይሄ እንደዚህ ነው። ሌላው እዚህ ጋር አፉን ሲከፍት ትልቅ ሰውና እውነት ኃላፊነት የተሰማው እንዲህ ነው የሚያደርገው። እያወቁት ደግሞ በራሴ ወስኜ ለማደርገው ነገር አይደላችሁም እናንተ የአስር ባዕዶች። እናት አባቴ ማንም አያገባውም። ማንም ህፃን ልጅ አይደለኝም እናንተ እንዲህ የምትሉኝ ወላጁ በስ በቃ ካላስ ከሊወል። በዚህ አጋጣሚ ደግሞ ልንገራችሁ የአህመድ ሚስት ኒቃቢስት አይደለችም። እሺ ውዶች የአህመድ ሚስት ኒቃቢስት አይደለችም። በብዛት እውነትም ትክክል የሚያሳፍረው ነገር ይሄ ነበረ። ኒቃቢስት አይደለችም ጋይስ። የዛን ቀን ሊፈራረሙ ሲሄዱ ጀስት ለሰው ሰርፕራይዝ ለሰርጓ ሰርፕራይዝ ይሁን ብላ ያንን ሰው እንዳያውቃት ተብሎ ነው የለበሰችው። ትናንትና ግን እንትን ስትሉ ስለነበር ኒቃቢስት ነበር። ኒቃባት ስላለባቸው ነው እንጂ ሀቡ ስትናገር ሰምተዋል። ሀቡ ስትናገር ይዛለት እንዴ ኒቃቢስት ናት እንዴ ስትል የፊርማው ቀን ነግረናታል። አይ እንቁልልች ነው የዛን ቀን ብቻ እንድታዩት ነው ብለናል። ካላስከይስ የዛን ቀን አህመድ ምን እንደተሸወደ ታውቂያለሽ ሳሪ? እንትን የኒካ ሊያስሩ የሄዱ ቀን ማለት ነው። ሁሉም ፎቶ በኒቃብ እሷን ፖስተና ከዛ ደግሞ ያችን ቦርሳ ይዛ አባያዋን እንደያዘች ደግሞ ያለ እንትን ከማን መሰለሽ ነው ኤምኬ ያለ ኒቃብ ፖስተታት። እኔና ለኤምኬ እንግዲህ አባት ተብሎ ነው የተላከለት። አሃ አጅር ወሰደና ድርገም እንጂ ድብቅ ነበረች።
ከዛ ድሮ ከኛ የደበቃችሁት ነገር በረከት የለውም ብለው በኮመንት ሲቀባበሉ ነበርኩ። ታርጌ በአካል ቆንጆ ነሽ ራ የምትባዩ ልጅ ነው 5 ቁጥር ጻፊ ምንም የማይወጣልኝ ማብር ቆንጅዬ ውዴ ከጸባይ ቢልክሽ እንደሚታይ አይተሽኛል። ሰው ማርያምን በጣም ሁሉም ሞኒ በፊልተር ለቀቅሽኝ ያለ ፊልተር ለቀቅሽኝ። ኢቭን እንኳን ባላምር እጅ ባይኖረኝ እግር ባይኖረኝ አይን ባይኖረኝ ምንም ባይኖረኝ እግዚአብሔር በሰጠኝ ነገር በምንም ተአምር እምከፋ ምሸማቀቅ ሴት አይደለም። ምክንያቱም እግዚአብሔር ሲፈጥረኝ በአምሳሉ ልቅም አድርጎ የፈጠረኝ ባይኖረኝ እንኳን አያሳስበኝም። በሱ ስራ ላይ ትክክል ነኝ። አበቃ ትክክል ምንም የጎደለኝ ነገር የለም። ምንም እሱ በአምሳሉ ሲፈጥረኝ አስተካክሎ ቆንጆ አድርጎ ፈጥሮኛል። ስለዚህ ምንም አይጎ ሁሉም በዚህ የሚሆነው በራሱ በእግዚአብሔር የማይመካ በፈጣሪው የማይመካ አይል ላይ ኖረኝ ይችላል ያልኩሎን ይችላል በምንም ተአምር አልሸማቀቅም። እሱ ትክክል ነው፣ በሰው አይሳሳትም። ግን ደግሞ ቆንጆ ትህትና ልቤ ብቻ ይበቃል። ኖ መልኬ ውዴ መልኩ አምሮ ተውቦ ልክ ሙኒት እንዳለችው የማይታይ ብዙ አለ። ምክንያቱም ውስጡ ጥቁር ነው። እኔ ልቤ ብቻ በቂ በጣም ንጹህ ሰው ነኝ። ስለዚህ አዲ በአካል ብታውኝም ቆንጆ ነኝ ውዶች። በቃሽ አይበቃኝም። ስለራሴ በደንብ አብራራለሁ። ምን ችግር አለ? ስለራሴ ስለሰው አይደለም ስለራሴ መስታወት ፊት ቆሜ እመኝኝ መሲ ብርጅስቶን ዓለም ላይ እንዳንቺ ቆንጆ የለም ብዬ ራሴን ያሳመንኩ ብቻ። አንቺ እንኳን ተይው ያንቺን ተይው ውዴ። አሁን ልጅቷ ትምጣና እሷ ጋር አውርተን እንጨርስና እኔም ልስራ እንጂ የምሬን ነው የምልሽ ማሪ። በመስታወት ላይ ቆሜ የምን ከመቀሌ መጣች ለምን ከወሎ መጣች ለምን ከጎንደር መጣች ለምን ከጅማ መጣች ነው ትናንትና እኮ ልክ እኮ ደጋሽ ነው የምትመስሉ። ደጋሽ ቀልብ የለውም ገና ከጸጉሯ መሰራት ጀምሮ ሶልና ሙዴ ምን ቢሉኝ ጥሩ ነው በቃ ቶሎ ነው ብላ መሰል መስያለኝ ሶል ማለት ነው። ምን ነው በጣም እኔ ነኝ የሰርጉ ደጋሽ አልሽ አሽቃባጭ አላለኝ ዳርጌው ሆኖ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቆንጆ ነው። በቃ ቆንጆ ነው፣ ምንም አይወጣለት ምንም። እሱ በአምሳሉ የፈጠረን ፍጥረቶች ነን እኛ። ምንም ልናረግም አንችልም። ቆንጆ አይደለም የሚል ሰው የለም። በራሱ ተፈጥሮ የሚያፍር የለም። ዛሬ እኮ ብዙ አካል ጉዳተኞች በጣም ሞይ ቀርቻታ አልመጣችም። ሁላችንም የሷን አካውንት የሁላችንም እሷ እንትን የምትለውን ብሎክ ማድረግ ነው። እኔም ቦልካታለሁ። እኛ ቦልካል ችግር የለም። ሴቶቹ ፍርድ ይሰጣሉ። ጋይስ ችግር የለም። ስሚ ጋይስ መሲ ልንገራችሁ፣ ገና ጸጉሯን ስትሰራ ጀምሮ ማለት ነው ገና ማርያምን ነው የምላችሁ ገና ጸጉሯን ስትሰራ ጀምሮ በቃ ልክ ደጋሽ ታቀደቀ እንዴት ልበላችሁ? አረ በቃ እኔ ልሄድ ነው ኬኩ ሊመጣ ነው። እንደ ያንን ኬክ ሳልበላ ኬኩን ሌላ ሰው ያምጣ። ኖ አይችልም። እንትን ይላል ይጨመላለቃል። ምን ወይኔ ኧረ መሲ ተረጋጊ እንዴ! ሳሪ ኮናት እርር ሳረጋህ ምን አለች? ስሚ መሲ አለች እስላ ምን ነው ግን የሰርጉ ደጋሽ ነኝ አረጋሽ ትሙት እኔ ነኝ አለሽ። ሳሪ ምን ሆነሽ ነው እንደዚህ የምትይ? ኬኩ ጎላ መጣነት መሲ አረጋሽ ትሙት ቶሎ ብለሽ ነኝ خلاص ኬኩ በታክሲ እንጣለችኝ። በታክሲ ባለ ታክሲ የት ሄዶ ነው የሚያመጣው? ሳሪ እኔና እሷ ጸጉር ቤት ጨቀጨቅ ጀመርን። በዛ ላይ አንዴ የማዳም ቅመም በጣም መሲን የምትወዳት የዛሬ 6 ወር 7 ወር ይሄንን የጎጃም ቀሚስ ገዝታላት ነበር። ጌታ ለመሲ የጎጃም ቀሚስ አሰሪላት ስትለኝ እንግዲህ አስቡ፣ በልኳ ያሰራው ሴት ነኝ። እኔም ማድነቅ ነው ያለባት ማመስገን ያለባት። ያላቱ ጋይስ ለራሳቸው ገዝተው ወስደው አጣጥበው ተኩሰው ምናምን ልብሱን ሲለኩት አልሆናቸው አለ። ከዛ የኔ ሳይታጠብ ዘው ተጎልቶ ጠበቀኝ። አለብስም ይሄንን ብዬ የራሴን የመዳም ቅመምዬ የገዛችልኝን ግዝት ያረገችልኝን የኔ ወርቅ እድሜሽ ሁሉ ይርዘም የሰራሹ ይባረክ። ለሁሉ የሆነች ልጅ ማርያምን የማዳም ቅመም እመቤቴን ነው የምልሽ። እሷ ናት የገዛችላት የዛሬ 6 ወር 7 ወር ትዝ አይላችሁ? በጣም ነበር የሚያምረው። ግን እሷን የመዳም ቅመም ሳሪ
ስልክ ይዤ ሄጄ ስጦታ ሰጥቻት መዳሟ ቤት ድረስ ሰርፕራይዝ አድርጊያታለሁ ላኛለች። አዎ አያምርባትም። ግን መሲኮ አንድ ቪዲዮ ለቅቄ ልምጣና እዚህ 3300 ሰው ላይክ ያርግልኛው ቫይራል በባለፈው አሁን ተስተካክሎልኛል። ለቅቄ ልምጣ ጠብቂ። እሺ እስከዛው እንዳትወጡ ያምራል ግን ጋይስ